ሰላም ጤና ይስጥልኝ። እሱ ባለው ካሊ ሰሎሞን ዛሬ የምንወያየው ስለ ማርኬቲንግ ኢንቫይሮንመንት ነው። እንግዲህ ማርኬቲንግ ኢንቫይሮንመንት ለምን እናጠናለን ካልን because it matters for our business success, then we have to know marketing environment. Basically marketing environment earlier scholars like 1950 እና 1960 አካባቢ ላይ በኤክስተርናል ፋክተር ብቻ ተገድቦ ነበረ። ነገር ግን ከ1967 በኋላ በኮትለር ፊሊፕ አማካኝነት ማለት ነው በኢንተርናል እና በኤክስተርናል ዲተርማይን ተደርጓል ማለት ነው ፋክተሮቹ። በአጠቃላይ ዋትስ ፋክተር እንግዲህ ማርኬቲንግ ኢንቫይሮንመንት ስንል ምንድን ነው? ኤቭሪቲንግ ሃፕኒንግ አራውንድ ዘ ቢዝነስ ዛት አፌክት አወር ቢዝነስ ፐርፎርማንስ፣ ማርኬቲንግ ስትራቴጂ፣ ማርኬቲንግ ዲሲዥን ጀነራሊ ዊች አፌክት አወር ቢዝነስ ፐርፎርማንስ ማለት ነው። ስለዚህ ዊ ካን ሲ ኤቭሪቲንግ ክሊርሊ ጀስት ስቴይ ዊዝ አስ ጀስት ፎር ዩር ቢዝነስ ሰክሰስ። እንግዲህ ኢንተርናል የምንለው አለ። ኢንተርናል ምን ማለት ነው? ኢንተርናል ማለት ፋክተርስ አፌክቲንግ ኢንሳይድ ዘ ካምፓኒ ማለት ነው። ዊል ሲ ኤቭሪቲንግ ዜር። ማይክሮ ደግሞ ኤክስተርናል ኮንትሮለር ፎርስ ዛት ክሎዝ ቱ ዘ ካምፓኒ። እንዲሁም ደግሞ ማክሮ ማለት ኤክስተርናል ፋክተር ዛት አፌክት አወር ቢዝነስ performance and it is non-controllable. Basically we have to adapt the change or we have to adjust the change, then we can stay competitive in the market ማለት ነው። እንግዲህ let's see everything clearly. internal environment ምን ማለታችን ነው? ባይዘ internal environment ማለት ኢንሳይድ ዘ ካምፓኒ ብለናል ቅድም። ኮንትሮለብል ፎርስ ነው፣ ኮንትሮለብል ፋክተር ነው፣ ኮንትሮለብል ነው። ነገር ግን ነው ሎኬት የሚደረገው ኢንሳይድ ዘ ካምፓኒ። ፎር ኤግዛምፕል ኤምፕሎይ ኢትሰልፍ ዋን ኦፍ ዘ ቢገስት ፋክተር ናቸው ዌን ዘይ አር ነን ስኪልድ ሲሆኑ ማለት ነው። በአጠቃላይ ነን ስኪልድ የሆነ ስታፍ ወይም ደግሞ ብቁ ያልሆነ ፕሮሞሽን ወይም ደግሞ አሳይንመንት እሱ በጣም ለአንድ ድርጅት በጣም መሰረታዊ ሄደክ ወይም ፋክተር ነው ማለት ነው። ስለዚህ ኢምፕሎይ ላይ ቤዚካሊ ፎከስ አድርገን ወይም ጥንቃቄ ማድረግ ይጠበቅብናል። በአጠቃላይ ሪክሩትመንት ሂደቱ ፕሮፌሽናል መሆን አለበት። ነገር ግን ብዙ ድርጅቶች ፌል ያደርጋሉ በዚህ ሄድ ላክ በማድረግ ፎር ኤግዛምፕል ዘመድ ሊሆን ይችላል፣ ወንድም ሊሆን ይችላል፣ ልጅም ሊሆን ይችላል። ከዩኒቨርሲቲ እንደመጣ ኢማጂን እንግዲህ ከቴንሽን ቦክስ መጥቶ ግራጁዌት እንዳደረገ ኢሚዲየትሊ ስራ ላይ አሳይን ማለት ወይም ደግሞ ኃላፊነት መስጠት በጣም አስቸጋሪ ነው። ቢኮዝ እንግዲህ ኢምፕሎይ ስኪል ሲባል ምን ማለት ነው? አሁን ኢምፕሎይ ላይ ሞቲቬሽን አለ፣ ኢምፓዚ አለ። በአጠቃላይ ኮኦርዲኔት አድርጎ መስራት ካልተቻለ በስተቀር ቢዝነስ ፌል ያደርጋል። ስለዚህ ከዩኒቨርሲቲ ዳይሬክት እንደመጣ አንድ ሰው አሳይን ማድረግ ማለት በሌላ መልኩ በራሳችን ፈቃድ ድርጅታችን መግደል ማለት ነው። ቢኮዝ እንግዲህ ምን ያስፈልጋል? ኢንዱስትሪ ኖሌጅ ያስፈልጋል። ኦፍኮርስ ሃርድ ስኪል ኮሚኒቲቭ የሆነ ሃርድ ስኪል ሊኖረው ይችላል። ነገር ግን 80% መጠቀም ያለበት ሶፍት ስኪሉ ነው። ከሶፍት ስኪሉ አንዱ ሂውማን ኢንተራክሽን ነው። ሃው ቱ ሊድ፣ ሃው ቱ ኮንትሮል፣ ሃው ቱ ሞቲቬት፣ ሃው ቱ ኢንተራክት ዊዝ አዘርስ የሚለውን ነገር ኢቫሉዌት ያደርጋል ማለት ነው። በአጠቃላይ ሰው ቤዝድ ኦን ዜር ስኪል ቤዝድ ኦን ዜር ኤክስፔሪንስ ኦር ደግሞ ኢንዱስትሪ ኖሌጅ ቤዝድ ካልሆነ በስተቀር በዝም ብሎ የተገኘውን ሰው እንዲሁ ስራ ላይ አሳይን ማድረግ በጣም አደገኛው ሂደት ነው። ስለዚህ ነን ስኪልድ ፐርሰን ኢምፕሎይ ፐርሰን ዋን ኦፍ ዘ ቢገስት ፋክተር ነው። በእርግጠኝነት በዚህ ሳቢ ብዙ ፌል ያደረጉ ሰዎች አሉ። ባይዞ አብዛኛው ሰው በቃ ራሱና ቤተሰቡ ካልያዘው ስራ ራን የሚያደርግ አይመስለውም። ፍራንክሊ ስፒኪንግ ከዚህ አስተሳሰብ ሳይወጣ ሰው ቢዝነስ መጀመር የለበት። ምክንያቱም አንድ ቢዝነስ ፎርማል ነው የምንለው ምንድን ነው? ስትራክቸራል እና ሂውማን ሌበሩ ደግሞ ስኪልድ ሲሆን ብቻ ነው። ስለዚህ እዚህ ላይ በዚሁ አጋጣሚ የትኛውም ባለ ሀብት የትኛውም ቢዝነስ ማን ማለት ነው ይሄን ማሰብ አለበት። ሲስተም መዘርጋት ነው ኮንትሮል ለማድረግ ፕሮሰስ ላይ ኢፌክቲቭ የሆነ ፕሮሰስ ሲስተም መዘርጋት ነው። አዘርዋይስ ግን እንደዚህ አላስፈላጊ የሆነ ስታፍ እያመጣን ድርጅታችንን የምንገልበት ሂደት ዋጋ ያስከፍላል ማለት ነው። በአጠቃላይ ሂውማን ኢምፕሎይ ስንል ስኪልድ ሌበር የሆነ ስታፍ ማለት ነው። ሌላ ካምፓኒ ካልቸር ባይዞ ካምፓኒ ካልቸርም ከሂውማን ከስኪልድ ፐርሰን ወይም ኤክስፒሪየንስ ከማነስ የሚመነጭ ነው። ክሊር ያልሆነ ካልቸር ሊኖር ይችላል። ቪዥኑም ጎሉም ምንም ክሊር ላይሆን ይችላል ለሰራተኛ ባይዞ። ለምን አንድን ሳይር ስታፍን ስናንቀሳቀስ ለሰራተኛ ክሊር ካልሆነ በስተቀር ሴልስ ፎርስን ማርኬቲንግ ቲሙን ለማንቀሳቀስ እንቸገራለን። በአጠቃላይ ምንድነው ስትራክቸራል አይሆንም። በነገራችን ላይ ስኪልድ ማን ካልሆነ ድርጅቱን የሚመራው ስትራክቸራል አይሆንም። ስትራክቸራል ባለመሆኑ ቪዥናችንም ጎላችንም ኦብጀክታችንም ክሊር አይሆንም። ስለዚህ ይሄ ሁሉ አንድን ድርጅት አፌክት ያደርገዋል። ስለዚህ እነዚህን ነገሮች ስኪልድ በሆነ ወይም ደግሞ ኢንዱስትሪ ኖሌጅ ባለው ሰው ሊድ ቢደረጉ ፋክተሮች ይቆማሉ። ባይዞዬ የግድ አይደለም በቤተሰብ በልጅ በአዝማድ ምናምን ድርጅት መምራት የግድ አይደለም። ስፔሻሊ
ከዩኒቨርሲቲ እንደወጣ አንድ ሰው የሆነ ኃላፊነት መስጠት እውነት ለመናገር እንደው በቃ ኢሞራል ነው ብዬ ነው የማስበው። ምክንያቱም አንድ ሰው እኮ የሰራተኛ ብዙ አንድ ሰራተኛ ኃላፊ ለመሆን እኮ ሚኒማም 5-6 ይርስ ያስፈልገዋል ስራ መስራት፣ ኢንተራክሽን ያስፈልገዋል። የፈለገው ቢሆን ሃርድ ስኪል በራሱ በቂ ስላልሆነ ማለት ነው። በምንም መልኩ ሃርድ ስኪልን ብቻ ተጠቅሞ ስራ ሊሰራ አይችልም። ስለዚህ ቪዥንም ኦብጀክትም ሚሽንም ክሊር የማይሆነው በስኪልድ ማን ሰማያመራ ስለሚሆን ሰው ጥንቃቄ ያስፈልጋል። ሌላ ሪሶርስ ነው። እንግዲህ በሪሶርስ ምክንያት ብዙ ስታክ የሚያደርጉ ድርጅቶች አሉ። ባይዞ ቀላል አይደለም። ሪሶርስ ማለት አዱኬት የሆነ ሪሶርስ ባለማግኘታቸው ምርት የማያመርቱ በእርግጠኝነት አሁን ላይ ማአት ድርጅቶች ይኖራሉ። ይሄም አንዱ ፋክተር ነው። ምን ለመሆን ለኢፌክቲቭ እንግዲህ በነገራችን ላይ በከስተመርስ እኔ እንደ ቻሌንጅ እንደ ማርኬቲንግ ኤክስፔሪንስ ምን የምነግራችሁ ነገር እንደ ሾርቴጅ በጣም ዲፊካልቲ የለም። በማርኬት ኢንቫይሮንመንት ውስጥ ምርታችን ሰርፕለስ ፕሮዳክት ዳዝ ማተር ዊ ካን ኪፕ ኢት ኦር ማምረትም ልናቆም እንችላለን። ፕሮዳክት ሾርቴጅ ግን ሲሆን በጣም አስቸጋሪ ነው የሚሆነው። ስለዚህ ሪሶርስ በጀት እንዴት ነው ማርኬታችን አፌክት የሚያደርገው? እንደሆነ ከስተመሮቻችን የአክሰስ ትረስት ያጡብናል። ዛሬ ማቅረብ ነገ ለማቅረብ ዛሬ የሰጠነው ምርት ነገ ማናቀርብ ከሆነ ከስተመሮቻችን የአክሰስ ትረስት ባይዞ ቤዚካሊ የአክሰስ ትረስት ኪ ኤሌመንት ነው ፎር ከስተመርስ ማለት ነው። እሱን ሉዝ ካደረጉ በጣም እንቸገራለን። ሌላ ቴክኖሎጂ፣ አሁን ቴክኖሎጂን ሲስተምን በቃ አሁን ራይት ናው ሰው መጠቀም ያለበት ዲጂታል ማርኬቲንግ ነው። ቴክኖሎጂ ቤዝድ ነው መሆን ያለበት። በዚህ በሰለጠነ ዓለም ለምሳሌ አንድ ሰው ፋብሪካውን አሜሪካ ሆኖ እዚህ ማየት መቻል አለበት፣ መምራት መቻል አለበት፣ ኮንትሮል ማድረግ መቻል አለበት። ስለዚህ ቴክኖሎጂ ቤዝድ መሆን አለበት። ስኪልድ የሚያስፈልገው ለዚህ ነው። ስለዚህ ሪሶርስም አንዱ ችግር ነው። ካምፓኒ ሚሽን ኦብጀክት እንደነገርኳችሁ አፌክት ያደረጋል። በአጠቃላይ ግን ኢንተርናል ፋክተር ላይ እንደነገርኳችሁ ምናልባት ባለፈው ትሬኒንጋችን ላይ አንድ ድርጅት የሚያስብሉት ምን ብለናል? ካፒታል፣ ሂውማን ካፒታል እና ኢንቫይሮንመንት። ስለዚህ እነዚህን ነገሮችን ስንጠቀም በዋነኝነት ካፒታል ስትራክቸሩ የሚመጣው ስኪልድ ማን ከያዘው ነው ማለት ነው። ስለዚህ አንድ ድርጅት የሚያስብሉት ነገሮችን ጠንቅቆ ማወቅ ያስፈልጋል። በኢንተርናል ፋክተርን ድሮፕ ለማድረግ ወይም ደግሞ ኢንተርናል ፋክተርን ኮንትሮል ለማድረግ ካፒታል የምንለው በነገራችን ላይ አጠቃላይ ቴክኖሎጂው ኢንፑት ያደረግነው ነገር ሂዩማን የምንለው ወይም ሌበር የምንለው የሰው ኃይላችን ሊሆን ይችላል። ከዛ ስትራክቸሩ ነው። አሁን ስትራክቸራል የሚሆነው በተማረ ሰው ወይም ደግሞ ኢንዱስትሪ ኖሌጅ ቤዝድ በሆነ ሰው ከተመራ ጥሩ ነው። ስለዚህ ኢንተርናል ፋክተርን ኮንትሮል ለማድረግ እንደ ቢዝነስ ቤዚካሊ ስኪልድ ሌበር ማን ያስፈልገናል ማለት ነው። ወይም ደግሞ ኳሊቲ ያለው ሊደር፣ በጣም ኢንዱስትሪ ኖሌጅ ቤዝድ የሆነ ሊደር ያስፈልጋል። እንዲሁ ዝም ብሎ በነገራችን ሌላው ደግሞ አንዱ ትልቁ ችግሩ ምንድነው? ለምሳሌ መካኒካል የተማረውን ሰው ማኔጅ እንዲያደርግ ባይዞ ይሄ አይመጣም ማለት ሰው በፊልዱ ነው መስራት ያለበት። ሶፍትዌር ኢንጂነር ወይም ደግሞ በጣም የተለያዩ ሶፍትዌሮችን ዴቨሎፕ ሊያደርግ ወይም ሊያበለጽግ ይችላል። ነገር ግን ሰው መምራት ላይችል ይችላል። በአጠቃላይ ስኪልድ የሆነ ኢንተርናል ፎርስን ኮንትሮል ለማድረግ በአጠቃላይ ዊ ሃቭ ቱ ወርክ ኦን አወር ሂውማን ማለት ነው። ወይም ደግሞ ሰራተኛን ኢምፕሎይ ላይ መስራት አለብን። ሞቲቬት ማድረግ አለብን። ቲምወርክን ኢንከረጅ ማድረግ አለብን። ሪስፖንሲቢሊቲ አሳይን ማድረግ አለብን። በአጠቃላይ የሊደርሽፕ ኳሊቲ ኢንተርናል ፋክተር ኦል ኢን ኦል በሊደርሽፕ ፋክተር ኮንትሮል ይደረጋል ማለት ነው። ለምን ኢፍ ዜ አር ቬሪ ካፓብል ኮንትሮል ያደርጉታል። ኢፍ ዜ አር ናት ፋክተሩ በጣም ዴቨሎፕ ያደርግና ድርጅታችንን እስከ ሊኩዴሽን ሊያደርሰው ይችላል ማለት ነው። ስለዚህ ኢንተርናል ፋክተር በሱ ኮንትሮል ማድረግ ይቻላል። ሌላ ኤክስተርናል ኢንቫይሮንመንት ግን ማይክሮ ኢንቫይሮንመንት ምናቸው? ለምሳሌ ኮምፒውተርስ ኮምፒውተርስ ኪ ፕሮብለም ነው። ምንድነው? አሁን ኮምፒውተርስ ዘሴም ዊዝ ዘሴም ማርኬት ወይም ዘሴም ቢዝነስ ማለት ነው። በተመሳሳይ ፊልድ ላይ በተመሳሳይ ቢዝነስ ላይ ያሉ ተወዳዳሪዎች ማለት ነው። እሱ ላይ ምንድነው ማድረግ ያለበት? አንዳንዱ ለምሳሌ በአብዛኛው በቃ እዛ ሚስ አንደርስታንዲንግ ያለ አላስፈላጊ የሆነ ውድድር ሰው በአንድ ብርና በሁለት ብር መወዳደር እየቻለ 20 ብር 30 ብር አንድ ቀንሶ በአንድ ፕሮዳክት ማለት ነው። ይሄ ቡሊንግ ማርኬቲንግ ስትራቴጂ ይባላል። ምንድነው እንትኑ አንኢቲካል ሴልስ ታክቲክ ቱ ፑሽ ኮምፒውተርስ ፍሮም ማርኬት ማለት ነው። በነገራችን ላይ ተወዳዳሪዎች እኮ በጣም ኢምፖርታንት ናቸው። ተወዳዳሪዎች ኳሊቲያችን ላይ ማተር ያደርጋሉ። ተወዳዳሪዎች አሰራራችንን ያዘምኑታል። ተወዳዳሪዎች ለእኛ በጣም ኢምፖርታንት ናቸው በብዙ መልኩ ማለት ነው። ስለዚህ ኮምፒውተር ላይ የምንሰራቸው ስራዎች ጥንቃቄ ያስፈልጋል። አሁን አብዛኛው የተማረ የሚባለውም ሰው ኮምፒት ማድረግ የሚፈልገው በፕራይስ ነው፣ ፕራይስ ዋር በመፍጠር ማለት ነው። ይሄ ባይዞ ለቢዝነስ ኦነሮችን በጣም አስቸጋሪ ነው፣ ለካምፓኒ ባለቤቶችን በጣም አስቸጋሪ ነው። ስለዚህ ሊደርስ ዩ ሃቭ ቱ ኬርፉል ሂር። ፕራይስ ዋር በመፍጠር ማርኬት መግባት በመነገራችን ላይ የቡሊንግ በጣም አላስፈላጊ የሆነ ሜንታሊ ፑር እና ዊክ የሆነ ሰው የሚያስበው ነው። ስለዚህ ኮምፒውተርስ እኛ ኮምፒት ማድረግ ያለብህ እንደ ሊደር እንደተማረ ሰው ምን ማድረግ አለብህ? ድርጅትን ወደ ለማሻገር ነው መቻል ያለብህ። እንደምታሻገረው ደግሞ በኳሊቲ ቫልዩ አድ በማድረግ በአክሰስ ፕሮሰስን በማዘመን ከስተመር ሪሌሽንሺፕ ማኔጅ በማድረግ ከስተመር ሴንተሪክ በመሆን
ከስተመር ቫልዩ ቤዝድ እንቅስቃሴ በማድረግ በአጠቃላይ ከስተመር ሳል ኦልዌይስ ራይት ብሎ በማመን በዚህ መወዳደር ይቻላል። ነገር ግን በፕራይስ ተወዳድረ ያንተስ ምኑ ነው የሚያዝልህ? በፕራይስ ተወዳድረ እኔ ለምሳሌ እንደ ኃላፊ ፕራይስ ቀንሼማ እሸጣለሁ። እንዴት አልሸጥም? ሙያስ ይጠይቃል ወይ? አይጠይቅም። ሞር ኦቨር ግን አኒቲካል ነው ይሄ። ኮምፒውተርስ እንደ ስታፍ እንደ ፕሮፌሽናል ኢትስ ቬሪ አኒቲካል። ተቀናቃኝን በመንገድ ወይም በፕራይስ ዋር በመፍጠር አቮይድ ልናደርግ የምንሞክርበት ይሄ ለተማለው አካል በምንም ተአምር አክሴፕተብል አይደለም። ስለዚህ የምንወዳደርበት መንገድ መዘመን አለበት። መወዳደር የሚቻለው ከስተመር ሃንድሊንግ ወይም ደግሞ ከስተመር ሪሌሽንሺፕ ማኔጅ በማድረግ ነው። ኮምፒቲቲቭ ቢዝነስ አክቲቪቲ በማድረግ ሎያሊቲ ፓኬጅ በመፍጠር ሎያሊቲ ፕሮግራም በመፍጠር ደንበኛን መያዝ፣ በአጠቃላይ ማርኬቲንግ ስትራቴጂን በማዘመን ማለት ነው። ለደንበኞች በሚመች ቫልዩ ቤዝድ በሆነ እንቅስቃሴ ኮምፒት ያደረገ እንደሆነ የእኛ ትምህርት አፕላይ ተደርጓል ማለት ነው። የእኛ ስኪል አፕላይ ተደርጓል ማለት ነው። ከዛ ውጭ ግን በፕራይስ ዋር በመፍጠር ድርጅቶችን ማሸበር እንደገና ደግሞ ተወዳዳሪዎችን በዚህ መንገድ ማሳቀቅ እንደ ፕሮፌሽናሊዝም ኢትስ አኒቲካል። ቡሊንግ ማለት በነገራችን ላይ ተርሙን ዲፋይን አላደርገውም ወርዱ ስለሚደብረኝ ነው። በአጠቃላይ ቡሊንግ የሚለው ለፕሮፌሽናል የሚመጥን አይደለም፣ አንቲ ፕሮፌሽናል ወርድ ነው። ስለዚህ ሌላው ነው ከስተመርስ በአያያዝ ከስተመሮችን አንድ በማድረግ ከስተመር ትሪት ባለማድረጋችን። በነገራችን ላይ ከስተመር እንዴት ነው ከስተመራችን ምን ይዘው እንዴት ነው ከስተመር ሳል ኦልዌይስ ራይት ባይዘ ምን ማለት ነው? ድሮ በፕሪፈረንስ በቴስት አሁን ግን ኤቭሪቲንግ ቫሉያችን ከስተመር ቤዝድ መሆን አለበት ነው። ከስተመሮቻችንን ሴንተር ያደረገ እንቅስቃሴ ማድረግ አለብን። ዊ አር ሴሊንግ ሶሉሽን ኖት ፕሮዳክት። ዊ ዊል ፋይንድ ፕሮዳክት ፎር አወር ከስተመርስ ኖት ፋይንዲንግ ከስተመርስ ፎር አወር ፕሮዳክት። በአጠቃላይ ኦል ዘ ቫሉስ ፎር ከስተመርስ በማድረግ ወይም ደግሞ በዚህ ኢንቲሜሲ በዚህ ሜካኒዝም ከስተመሮችን ትሪት በማድረግ ፌክ የሆነ ሳይሆን ሪል የሆነ ሲምፓዚ ሳይሆን ኢምፓዚ። በነገራችን ሲምፓዚ የሚባሉን ታውቁታላችሁ። በጣም አይ ፊል ሶሪ በጣም ማዘን ፊል ማድረግ ነው። ዋት አባውት ኢምፓዚ? ኢምፓዚ ደግሞ አይ አም ሂር ፎር ዩ ማለት ነው። ዶንት ወሪ አይ አም ሂር ቱ ሶልቭ ዩር ፕሮብለም ማለት ነው። ምንድነው እዛ ላይ አሁን ሲምፓዚ ምንድነው? በጣም ልናዝን እንችላለን። ኖርማሊ ይሄ የኛ ሀገር አስተሳሰብ ነው። በጣም ማዘን ፊል ማድረግ ምናምን ሰምቲንግ በዛ የሚገለጥ ነው። which is very good by the way መጥፎ አይደለም። የቻለ ሰው እሱ ማዘን ግን በማርኬቲንግ ኢንቲሜሲ ወይም ደግሞ በማርኬቲንግ ማኔጅመንት ግን አይ አም ሂር ቱ ሶልቭ ዩር ፕሮብለም ማለት ማዘን አይደለም። ችግር ሲያጋጥመው ወይና ነገር ሀፕን ሲያደርግበት ከስተመራችንን ሶሉሽን ሁሉ ፈጥረን አትጨነቅ፣ እኛ ላንተ አለንልህ፣ ላንተ ሶሉሽን አለንልህ። ለምሳሌ ቤት የሚፈልግ ከሆነ ሪል ስቴት ካለን በቃ የምትፈልገውን ቤት መስራት እንችላለን፣ የምትፈልገውን ነገር ማድረግ እንችላለን። ዶንት ወሪ ማለት ነው፣ አዝኖ መሄድ ሳይሆን። ስለዚህ በሱ ኢንቲሜሲ ማርኬቲንግ ይሄንን አቮይድ ማድረግ ይቻላል። ምንድነው ሰፕላየርስ ፋክተራቸው እዚህ ጋር ባይዞ አምቶኪን አቡ ፋክተርስ። ለምሳሌ ኢንፑት ጥሩ የሆነ ጥሬ ዕቃ ካልገባልን፣ ጥሩ የሆነ ግብአት ካልገባልን ምን ይሆናል? ፕሮዳክታችን ይበላሻል። ስለዚህ ጥንቃቄ ያስፈልጋል። ሰፕላየሮችም ቢሆን ከሰፕላየሮች ጋር ኢንስፔክሽን ያስፈልገናል፣ ስታንዳርድ ያስፈልገናል። ሪኮግናይዝድ ከሆነ ድርጅት ኢንፑት ማምጣት ያስፈልጋል። ምክንያቱም እነሱ ጋር ያለው ፋክተር የእኛን ፊኒሽድ ጉድስ አፌክት ስለሚያደርገው ማለት ነው። ስለዚህ ሰፕላየሮች ጋር ይህን መስራት ነው። ሌላ ኢንተርሚዲየተርስ ዋዳዝን ኢንተርሚዲየተርስ በድርጅቱ መካከልና በኢን ኮንሱመር መካከል ያሉ ሰዎች ለምሳሌ ሆልሴለርስ፣ ሪቴለርስ አሉ። እነሱስ እንዴት ነው አፌክት የሚያደርጉት? ዲኖዛት በጣም ጎበዝ የሆኑ ሆልሴለሮች ድርጅቶችን በጣም ይዘው እንደሚወጡ፣ በጣም ፑር የሆኑ ደግሞ ሆልሴለሮች ወይም ሪቴለሮች ወይም ወኪሎች ወይም ኤጀንቶች ድርጅት እንደሚወጡ ታውቃላችሁ። ስለዚህ ሆልሴለርስ ስትመርጡ ስታንዳርድ ያስፈልጋል፣ ኬፒአይ ማስቀመጥ ያስፈልጋል፣ ኪሜትሪክስ ያስፈልጋል። ስታንዳርድ እንዴት ነው ውክልና የሚሰጠው? በዛ መሰረት ነው ወይ ውክልና የሚያገኙ? ለድርጅቱ ብቁ ናቸው ወይ የሚለውን ክራይቴሪያ ሟልተው ከሰጠናቸው አንቸገርም። ሌላ ፐብሊክ እንዴት ነው ማኔጅ የምናደርገው? ለምሳሌ ፐብሊኩን እንዴት ነው ማኔጅ የምናደርገው? በሶሻል ሪስፖንሲቢሊቲ። ሶሻል ሪስፖንሲቢሊቲ በነገራችን ላይ በጣም ቤስት የሆነ ከማርኬቲንግ ስትራቴጂዎች አንዱ ሶሻል ሪስፖንሲቢሊቲ ኦነርሺፕ ኢንታይትል ማድረግ ማለት ነው። በነገራችን ላይ የባለቤትነት ስሜት መፍጠር የምንፈጥርበት አንደኛው ፐብሊክ ነው። ስለዚህ ይህን አጋጣሚ ተጠቅሞ የሎካል ወይም ኮሚኒቲው ላይ ስራ መስራት አስተዋጽኦ በማድረግ ኢሜጅን ማሻል ይቻላል ማለት ነው። በአጠቃላይ ማይክሮ ኢንቫይሮንመንት አፌክት ምን ያደርጋል? ሃው ዊ ካን ክሬት ቫልዩ ኤንድ ዴሊቨር ፕሮዳክትስ የሚለውን ነገር አፌክት ስለሚያደርግ እነዚህ ፋክተሮችን በደንብ ማየት ያስፈልጋል ማለት ነው። እንግዲህ ዋነኛውና በጣም ትልቁ ማክሮ ኢንቫይሮንመንት ነው። ማክሮ ኢንቫይሮንመንት ወይ ፒስትል የምንለው ነው። ዛር ቢግ ነን ኮንትሮለብል በት ዋት ዊ ካን ዱ እንደ ሊደርስ ዊ ሃቭ ቱ አጀስት ቱ ቼንጅ ያመጣሉ። በነገራችን ላይ ለምሳሌ ፒ ምንድነው? ፖለቲካል ፖሊሲ፣ ስቴቢሊቲ፣ ታክስ። ለምሳሌ ፖሊሲ በጣም ማርኬቲንግ ስትራቴጂያችን አፌክት ሊያደርገው ይችላል። ማስታወቂያ ለምሳሌ በሚዲያ መተላለፍ አይችልም። ፎር ኤግዛምፕል አልኮል ፖሊሲ ያላቸው አሉ። አልኮል የማይጠጣበት የሚጠጣበት ሀገር አለ። ለምሳሌ እኛ ሀገር አሁን አልኮል ማስተዋወቅ አይቻልም። የተሰብ ፖሊሲ አፌክት ያደርጋል። ስቴቢሊቲ ለምሳሌ ኢንስቴብል መሆን፣ ለምሳሌ ሰላም ማጣት አፌክት ያደርጋል። ታክስ ለምሳሌ ዋሊ አሁን
ኤግዛይት ታክስ አለ። ኤግዛይት ታክስ ቀላል ኢምፓክት የለውም። በነገራችን ላይ እኔ እንደው በዚሁ አጋጣሚ እንደው የሚመለከታችሁ አካላት ካላችሁ እንደ ነገር አንድ ብትሉት ደስ ይለኛል። እንደኔ የቅንጦት ፕሮዳክት ነው ብዬ አላምንም። ውሃ ቤዚክ ኒድ ነው። ስለዚህ እንደ ቅንጦት እቃ ኤግዛይት ታክስ ባይጣልበት መልእክቴ ነው። በዚሁ አጋጣሚ ለሚመለከተ ሰው ብታደርሱልኝ ደስ ይለኛል። ስለዚህ ታክስ አፌክት ያደርጋል። ባይዞ ታክስ ለአንድ ሀገር በጣም ለእድገት በጣም ኢምፖርታንት ነው። ግን ደግሞ ቤዚክ የሚባሉ ኒዶች ላይ ታክስ ባይጣል መልካም ነው። ሌላ ኢኮኖሚክ ምንድን ነው ፋክተሩ? ባይዞ ኢኮኖሚክ ስን ምንድን ነው? ኢንካም ሌብል ፋክተር ያደርጋል። የዲማንድ ሽፍት ወይም ደግሞ የፕሮዳክት ሽፍት ሊያደርግ ይችላል። ለምሳሌ ድሮ በቀላሉ ውሃ እየገዛ የጠጣ ከነበረ አሁን ላይ ግን ኑሮ ሲከብደው መቋቋም ሲል ያው የታፕ ዋተር ወይም ደግሞ የቧንቧ ውሃ ሊጠቀም ይችላል። እንዲሁም ደግሞ ኢንፍሌሽን በራሱ የዋጋ ግሽበት ቢዝነሳችን ላይ ፋክተር ነው። አንኤምፕሎይመንት የሰራተኛ ስርዓት ቁጥር እሱም በጣም ፋክተር ነው። ስለዚህ የኢኮኖሚክ ሌቭላችን በፕሮዳክታችን ላይ ወይም ደግሞ በሰርቪሳችን ላይ እጅግ በጣም አፌክት ያደርጋል። እንግዲህ ሰው ኢኮኖሚካሊ ስቴብል ሲሆን ነው የእኛንም ሰርቪስ ሆነ ፕሮዳክታችን ኮንሱም ሊያደርግ የሚችለው ማለት ነው። ስለዚህ ኢኮኖሚም አንድ ፋክተር ነው ማለት ነው። ሌላ ሶሻል ካልቸር ላይፍ ዲሞግራፊክስ ማለት ነው። እንግዲህ ባህላችንም በአንዳንድ ፕሮዳክቶች ላይ አፌክት ያደርጋል። ስለዚህ እንደ ማክሮ ፋክተር እያንዳንዱ ሶሻልን ወይም ካልቸርን ማጥናት ኢምፖርታንት። እንደ ማርኬቲንግ ቲም እንደ ማርኬቲንግ ማኔጅመንት ወይም ደግሞ እንደ ማርኬቲንግ ሊደር ሶሻል ካልቸር ምን ይመስላል? ካልቸሩ አሁን ለምሳሌ ልብስን ብንወስድ ቀሚስ ብቻ የሚለበስባቸው አካባቢ አሉ፣ ሱሪ ብቻ የማይለበስባቸው። እዛ አካባቢ ላይ ሱሪ እናመርት ወይም ደግሞ ሱሪ እንሽጥ ብንል ስናት ኢንከረጀብል። ስለዚህ እንደነዚህ አይነት ነገሮችን ማጥናት ማለት ነው። ለምሳሌ አንዳንድ ሰው ውሃ ላይ ኬሚካል አለ ውሃ አልጠጣም የሚል አለ። ይሄ ቀላል አይደለም። ግን ውሃ ላይ ኬሚካል አለ የለም። የውሃ ፋብሪካዎች ስራ ምንድን ነው? ፒሪፋይድ የማድረግ የማጣራት ስራ በናቹራል ወይም በተፈጥሮ የሚገኙ ውሃ ላይ የሚገኙ ሁለት ነገሮች ናቸው። በነገራችን ላይ ቲኤስኤስ እና ቲዲኤስ ነው። ቲኤስኤስ የሚባለው ቶታል ሰስፔንድድ ሰብስታንስ ነው። ይሄ አንዳንዴ የሚታዩ በአይን የሚታዩ ነገሮች አሉ፣ ሰስፔንድድ የሆኑ ነገሮች፣ እሱን ያስቀራል። በዋነኝነት ግን ቲዲኤስ የሚባለው ነገር አለ። በተፈጥሮ በውስጡ የሚይዛቸውን ሚነራሎች ወይም ማዕድናትን የመቀነስ ስራ። ቲዲኤስ ማለት ቶታል ዲዞልቭድ ሶሉሽን ወይም ሰብስታንስ ማለት ነው። እነሱን የመቀነስ ስራ ነው የሚሰራ። በዚሁ አጋጣሚ ኩላሊቴን ያመኛል፣ ኩላሊቴን ስለሚያመኝ ውሃ አልጠጣም የምትሉ ሰዎች በምንም ያላችሁ ኢንፎርሜሽን ቶታሊ ሮንግ ነው። ውሃ ላይ ኬሚካል አይጨመርም። አትኦል አም ኳይት ሹር አባውት ኢት። ውሃው ኦዞኔትድ የሆነ ውሃ ነው። ሪከመንድ የሚደረገው በነገራችን በሰለጠነው ዓለም ኦዞኔትድ ሆኖ ነው የሚላከው። የኛ ሀገር የራሱ የሆነ ፕሮብለም አለው በነገራችን ላይ። ስለዚህ የታሸገ ውሃ በዚህ አስተሳሰብ ባታዩ ደስ ይለኛል። ማለት ኢንፎርሜሽን ለመስጠት ያህል ማለት ነው። ሌላ ቴክኖሎጂ፣ እንግዲህ ቴክኖሎጂ እና ኢኖቬሽን አውቶሜሽን እንዲሁም ይሄ ዲጂታል ትሬንድስ ምን ያደርጋሉ? ቢግ ፋክተሮች ናቸው። ባይዞ ፋክተሮች በሙሉ ትሪት ናቸው ማለት አይደለም፣ ኦፖርቹኒቲም ናቸው። ነገር ግን እንደ ፋክተር ቴክኖሎጂውን መምሰል ያስፈልጋል፣ ወቅቱን መምሰል ያስፈልጋል። ለምሳሌ አሁን ዩቲዩብን ብንወስድ ዩቲዩብ በጣም በኤዲቲንግ በስነ ስርዓት ተቀርጾ ምናምን ነው ድሮ ይሰራ የነበረው አይደለ? ማስታወቂያ የሚሰራበት በዛ ሜካኒዝም ነበረ። ቲክታክ መጣ። በቀላሉ አሁን ለምሳሌ ቲክታክን በቀላሉ አክሰስ ማድረግ ይቻላል በእጅ ስልክ። አሁን ይሄ የቴክኖሎጂ ሽግግር ነው ወይም ደግሞ ቼንጅ ነው። አንዱ እሱ ነው። ለምሳሌ እንደው ከድሮ ቴክኖሎጂ ስንነሳ ታይፒንግ በእጅ የሚጻፍበት ነበር አይደል? አሁን እሱን ማንስ ያመርታል? ማንስ ይጠቀማል? ማንስ ይሸጣል? ኤቭሪቲንግ ኢዝ ናው ኮምፒውተራይዝድ። እሱ አይደለም አሁን አሳሳቢ ነገር። እኛም ራሳችን ለርኒንግን እንደ ኮንቲኒየስ ፕሮሰስ ካልወሰድን ነው ወይም ደግሞ ራሳችን ላይ ኢኖቬት ወይም አውቶሜሽን ላይ ካልሰራን ወይም ዲጂታል ማርኬት ላይ ካልተቀላቀል ኢቭን አውትዴት ሊያደርጉ የሚችሉ ሰዎች ይኖራሉ። ታይቱሎችም ፖዚሽኖችም ይኖራሉ። ባይዘ ኢን ዘ ኒር ፊውቸር አውትዴት ሊያደርጉ የሚችሉ ሰርቪሶች ይኖራሉ። ለምሳሌ ኦልሞስት አሁን የባንክ ሰርቪስ እኮ በጣም ብዙ በጣም እየቀነሰ ነው። ስለዚህ ነገ ለምሳሌ ቴለር ቁጭ ብሎ ላይ ከፍል ይችላል። አም ቴሊንግ ዩ አዝ ኤግዛምፕል ማለት ነው። ኦል ኢን ኦል እኛም ቴክኖሎጂ መስራት አለበት፣ ራሳችን አፕዴት ማድረግ አለበት። ምን ማለት ነው? ለርኒንግ ኢዝ ኮንቲኒየስ ፕሮሰስ። ፒኤችዲ ያለኝ ማስተር አለኝ ዲግሪ ያለኝ አይሰራም። ስለዚህ ቴክኖሎጂውን ተቀላቅሎ በቴክኖሎጂው መቋቋም ስንችል ወይም ደግሞ ኢኖቬሽን ላይ ስንሰራ፣ አውቶሜሽን ላይ ስንሰራ፣ እንዲሁም ዲጂታል ትሬንድ ላይ ስንሰራ ዊ ካን ሰርቫይቭ። ለምሳሌ አሁን ድሮ የማስ ሚዲያ ማስታወቂያ በጣም በቃ ትልቁ እሱ ነው አይደል? እንዲሁ የሀገራችን ትሬንድ እናወራ ብንባል የማስ ሚዲያ ለምሳሌ አንድ ብሔራዊ ጣቢያ ነበርን። በሱ በቃ መታየት ኤንድ ኦፍ ዘ ወርልድ የሚመስለው ሰው ነበረ። አሁን እሱ አይደለም። አሁን በቀላሉ እጅ ላይ ባለው ቴክኖሎጂ በስልክ ይካም ቢ ዋቴቨር የምትፈልገውን ነገር ማድረግ ይችላል። የምትፈልገውን ሀሳብ ታንሸራሽራለህ፣ ለብዙ ሰዎች ማሰራጨት ይቻላል። ስለዚህ አሁን ይሄ የቴክኖሎጂ ሽግግር ነው። ኢንዘሚን ታይም ዲጂታል ይሄ ወይ ነው። ለምሳሌ እነዚህ ትላልቅ ሚዲያዎች ወይም ትላልቅ ምንላቸው ሚዲያዎች ምናልባት ከመረጃ አንጻር ካልሆነ በስተቀር ከኢንተርቴንመንትም ከፕሮሞሽን ወይም ቫካንሲም ከመስራት አንጻር አሁንም ኢቭን የሞደርን ማርኬቲንግ ስትራቴጂ የሚያስቀምጣቸው እንደ ባህላዊ ነው። ለምን በአንድ ሶሻል በአንድ ኮንተንት ኢን ሚሊየንስ አድሬስ ማድረግ ትችላለን በእጅ በቀላሉ ማለት ነው። ስለዚህ እኛ የሰው ልጆችን ስለተማርን ብቻ ባለንበት ስታክ እንዳናደርግ፣ ፊክስድ ማይንድ ሆነን ባለንበት ስታክ እንዳናደርግ ጥንቃቄ ያስፈልጋል ማለት ነው። ቴክኖሎጂ ፋክተር እሱ ነው። ያ ማለት ግን ደግሞ ቴክኖሎጂ ላይፍን ህይወትን እያቀለለ ነው። በቀላሉ በቃ ባይዙ ብዙ ስራዎች እንድንሰራ እያደረገ ነው። ስለዚህ ፋክተርን እንደ ትሪት ብቻ አይደለም እንደ ኦፖርቹኒቲ ነው የምንወስደው። ለምሳሌ አሁን እንደ ፕሮሞሽን ወይም ደግሞ በጣም ለአንድ ድርጅት ፕሮሞሽን
በምንም ልንጠቀም የማንችለው ነገር ነው። በቀላሉ ፕሮሞት የማድረግ ስራ የምንሰራው በሶሻል ሚዲያ ነው ስለሆነ እሱን እንደ ኦፖርቹኒቲ ነው የምናየው ማለት ነው። ቴክኖሎጂ በራሱ ኢቨንት የሚደረጉ ቴክኖሎጂ ለምሳሌ እነሱ ራሱ ኢኖቬሽኖች እነዚህን ቴክኖሎጂዎች ራሱ ላይፍን ቀለል ያደርጋሉ ማለት ነው። ስለዚህ እሱን ግን ምን ማድረግ ያስፈልጋል? አፕዴት ማድረግ ያስፈልጋል። ኖሌጅን አፕዴት ማድረግ ያስፈልጋል ማለት ነው። ቴክኖሎጂ ፋክተር ነው። ሌላ ኢንቫይሮንመንት ክላይሜት በራሱ በነገራችን ላይ ለምሳሌ በሞቃት ሰዓት ጃኬት እንሽጥ ብንል አይሸጥም። ፋክተር ነው ለጃኬት አምራቾችም ሻጮችም። ክረምት ላይ ውሃ ወይም ለስላሳ ሶፍት ድሪንኮችን እንሽጥ ብንል ሰምሃው ዲክሪዝ ያደርጋል። ለአምራቹም ለሻጩም ፋክተር ነው። በሞቃት ሰዓት ደግሞ ለአምራቹም ሻጩም ውሃም ሆነ ሶፍት ድሪንክ እንዲሁም የሚጠጡ ነገሮች ሀይሊ ይሸጣሉ። ፒክ ታይማቸው ነው። ለአምራቹም ለሻጩም ምንድን ነው ኦፖርቹኒቲ ነው ማለት ነው። ስለዚህ እነዚህ ሳሰሉ ነገሮች ሌላ ሌጋል ስታንዳርድ ሬጉሌሽን ለምሳሌ ሎው ለምሳሌ አሁን ለምሳሌ እኛ ሀገር የቢራ ማስታወቂያ በማስ ሚዲያ እንድትዋወቅ አይፈልግም። ይሄ ህግ ነው። እነዚህን የመሳሰሉ ነገሮች ፋክተር ናቸው። ባይዞ ለአንድ ፕሮዳክት ፋክተር ሆን እንጂ ለአንዱ ደግሞ ምንድን ናቸው ኦፖርቹኒቲ ናቸው። አልኮል በማይጠጣበት ኤሪያ ላይ ሶፍት ድሪንክ፣ ዋተርስ እነዚህ የመሳሰሉ ነገሮች ኦፖርቹኒቲ ነው ለነሱ። ስለዚህ እነሱን የመሳሰሉ ነገሮች ናቸው። በአጠቃላይ ማክሮ ኤንቫይሮንመንት ሼፕ ሎንግ ተርም ስትራቴጂ ማርኬቲንግ ዲሲዥን እንዲሁም ማርኬቲንግ ስትራቴጂ ሁሉ ኢፌክት ያደርጋል ማለት ነው። እንዴት ነው ሰርቫይቭ የምናደርገው? ምንድነው እንደ ሊደርስ አጀስት ቼንጆችን ምን ማለት ነው ቶሎ አጀስት በማድረግ በአጠቃላይ ማርኬቲንግ ኢንቫይሮንመንትን በማጥናት የቢዝነሳችን ሰክሰስ ማስቀጠል እንችላለን ማለት ነው። ለምንድነው ዋይ ኢት ማተርስ? ለምሳሌ ማርኬቲንግ ኢንቫይሮንመንት ለምንድነው ማተርስ የሚያደርገው? ኦፖርቹኒቲዎችን አይደንቲፋይ ለማድረግ፣ ትሪቶች ለማስወገድ፣ ስትራቴጂክ ፕላናችንን ለማሻሻል፣ ከስተመር ቢሄቪየርን አይደንቲፋይ ለማድረግና ለመረዳት ሞር ኦቨር ቱ ስቴይ ኮምፒቲቲቭ ማለት ነው። በማርኬት ላይ ሰርቫይቭ ለማድረግ ደግሞ ተወዳዳሪ ሆኖ ለመቀጠል ያግዛል። ሪስክ ሚቲጌት ለማድረግ ቤዚካሊ ደግሞ አጀስት ቱ ቼንጅ ማለት ነው። ባይዞ የሊደር ሚና ምንድን ነው? የሊደር ሚና በክፉም ሆነ በመጥፎም ጊዜ ነገሮችን ሰርቫይቭ አድርጎ መቀጠል ነው ማለት ነው። ለዚህ ደግሞ ብዙ ሊደሮች ሞዴል የሚሆኑ ይችላሉ። ለምሳሌ የኢትዮጵያን አየር መንገድን ብንወስድ በኮሮና ጊዜ ፓሴንጀርስ ወንበሮችን በመነቃቀል የካርጎ በማድረግ ለኢትዮጵያውያንም ለአፍሪካም ጭምር ኩራት በመሆን በኮሮና ጊዜ እጅግ በጣም ብዙ ስራዎች ይሰራ የነበረ ነው። ይሄ ማይንድ ደግሞ ምን ይባላል? ቤስት ሊደርሺፕ ይባላል። ደግሞ አጀስት ቼንጅ የቼንጅን አዳፕት የማድረግ ካፓሲቲ ያላቸው ሊደሮች ስለነበሩ ነው። በእርግጠኝነት የሚሆነው ይሄ ነው። ስለዚህ ስላዳመጣችሁ ያመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብሮነታችን እናሳድግ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ታይትል ወይም ርዕስ ካለ ኮመንት ላይ ያስቀምጡልኝ። አመሰግናለሁ።